ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን አመሻችሁ። ከጣና ቴሌቪዥን የመጋቢት 16 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። በቅድሚያም አርዕስተ ዜናዎቹን በማስቀደም እናስደምጣችኋለን። ፋኖ በየቀጠናው የሚያደርገውን ሁለንተናዊ ተጋድሎ በድል አስጠብቆ ቀጥሏል። በጎንደርና በሸዋ የፋኖ ሁለንተናዊ ተጋድሎ የቀጠለባቸው ቀጠናዎች ሲሆኑ የአማራ ፋኖ ብሔራዊ ንቅናቄ የትኩረት መስኮች ከሆኑት መካከል የኮርና ክፍለ ጦር የአደረጃጀት ሪፎርም መስራት አንዱ ነው። በዜናችን በሸዋና በጎንደር የተፈጸሙትን ተጋድሎዎች እናስደምጣችኋለን። አፋብን ከተመሰረተ በኋላ እዞችን የማዋሃድ ተግባሩ ቀጥሏል። የሸዋ አንድነት ሁለተኛው ምዕራፍ ዛሬ መቀጠሉ ታውቋል። ለዓመታት በልዩነት የቆዩት በሸዋ ቀጠና የሚንቀሳቀሱት ሁለት ወንድማማች እዞች ልዩነታቸውን በመፍታት የአንድነት ድርጅት መስረታ የመጨረሻው ምዕራፍ ላይ ደርሰዋል። የጋራ ውይይቶችና የአንድነት ፕሮግራሞችንም በማካሄድ ላይ መሆናቸውን ከመሸ የደረሰን መረጃ ያመላክታል። በዝርዝር የተመለከትነው ዜናችን ነው። ከብርሃኑ ነጋ ጋር አልወዳደርም ያለው የብልጽግናው ስርዓት የፊታችን ግንቦት 24 አካሂደዋለሁ ብሎ ቀጠሮ የያዘለትን ምርጫ ብዙ ፖለቲካዊ ድራማዎችንና የተለመዱ ሸፍጦችን በኢትዮጵያ የምርጫ ፖለቲካ ላይ የሚያስተዋውቅበት መድረክ ሊያደርገው አስቧል። ከ5 ዓመት በፊት ዳንኤል ክብረትን ወደ ፓርላማ ለማስገባት ከዳንኤል ጋር የሚፎካከር የምክር ቤት እጩ ያላቀረበው ብልጽግና ዘንድሮ ደግሞ የኢዜማውን መሪና የትምህርት ሚኒስትር ብርሃኑ ነጋን ላለመፎካከር ከሳቸው ጋር የሚወዳደር እጩ አለማቅረቡ ታውቋል። ይደመጣል። በብልጽግናው ዘመን የዝርፊያ መንገድን እየቀያየሩ መዝረፍ የስርዓቱ መገለጫ ሆኗል። ያዘረፉን አምባሳደር ዲናና አርቲስቶቹ ናቸው ሲሉ የገለጹት ተበዳዮች ከ2010 ዓ.ም የኦህዴዱ ሊቀመንበር ወደ ስልጣን መውጣት በኋላ በኢትዮጵያ የሚፈጸመው ማጭበርበርና ወንጀል እየተወሳሰበና እየረቀቀ መጥቷል። ታዋቂ አርቲስቶችንና ባለስልጣናትን ተገን በማድረግ የተፈጸመውን የዝርፊያ ወንጀል እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ከወታደራዊ ተጋድሎ በተጓዳኝ የፖለቲካና ዲፕሎማሲያዊ ዘርፉ በሚገባ ሊሰራበት እንደሚገባ የፖለቲካ ተንታኞች አሳስበዋል። በተለይም የአማራን ሕዝብ የሉና ትግል በምዕራባዊው ዓለም ተገቢውን ትኩረትና ዋጋ እንዲሰጠው ከአፋብን መሪዎች ሁሉን አቀፍ ኃላፊነት እንደሚጠበቅ የተናገሩት ተንታኞች በዘርፉ ላይ ያስቀመጧቸውን ጠቃሚ ነጥቦች በዝርዝር ሰዓታቸውን ጠብቀው ይቀርባሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ እንድትከታተሉን እየጋበዝን ወደ ዜናዎቹ እናመራለን። በጎንደርና በሸዋ የፋኖ ሁለንተናዊ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ የኮርና ክፍለ ጦር አደረጃጀት ሪፎርም እያከናወነ ሲሆን የ206ኛ ከፍ ያለው ደሴ ኮር ጄኔራል ኃይሌ ዘውባንተ ክፍለ ጦር ዛሬ ይፋ ባደረገው ሪፎርም አርበኛ ኮሚሽነር አበበ መልክ ወታደራዊ ዋና አዛዥ ሆኖ ሲመደብ፣ አርበኛ ሻምበል ማርዬ አስራት በበኩሉ ምክትል ወታደራዊ አዛዥ ሆኖ ተመድበዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር የህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው የአደረጃጀት ዜና የጄኔራል ኃይሌ ዘውባንተ ክፍለ ጦር ያለፉትን የትግልና የውጊያ ሁነቶችን ከገመገመ በኋላ አዳዲስና ነባር የክፍለ ጦር አባላትን ያካተተ የሥራ አስፈጻሚ መዋቅር ሰርቷል ሲል አስታውቋል። ከሁለቱ ዋናና ምክትል ወታደራዊ አዛዦች በተጨማሪም 17 የአመራር መደቦች በተሰሩበት የጄኔራል ኃይሌ ዘውባንተ ክፍለ ጦር አዲሱ የሪፎርም መዋቅር ዘመቻ መሪነቱን ለአርበኛ 50 አለቃ ክንድዬ ጌታውን ሲሰጠው፣ አርበኛ መላክ ተስፋ የክፍለ ጦሩ ፖለቲካ መምሪያ ኃላፊ ሆኖ ተመድቧል። አርበኛ ጌጦ ሽመላሽ የጽህፈት ቤት ኃላፊ ሲሆን፣ አርበኛ በለጠ በረደር ደግሞ የጄኔራል ኃይሌ ዘውባንተ ክፍለ ጦር የህዝብ ግንኙነት ኃላፊ ሆኗል። በሌላ የፋኖ ተጋድሎ መረጃ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር በሚያስተዳድራቸው ቀጠናዎች የሚያካሄደውን የህዝብ ውይይት አጠናክሮ መቀጠሉን አስታውቋል። በኮሩ ስር የሚገኙት የ7 ለ7 ክፍለ ጦርና የንጉሥ ሳህለ ስላሴ ክፍለ ጦር በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በባሶና ወረና ወረዳ ስር ከሚገኙ የተለያዩ ቀበሌዎች ከተውጣጣ የህብረተሰብ ክፍል ጋር ባይዞሽ አሞራ ቀበሌ ውይይት ማካሄዱን አስታውቋል። የኮሩ ሚዲያና ኮሚኒኬሽን ለጣና ቴሌቪዥን በላከው መረጃ እንዳስታወቀው በውይይቱም የአፄ አምደ ጽዮን ኮር የ7 ለ7 ክፍለ ጦር የንጉሥ ሳህለ ስላሴ ክፍለ ጦርና የዙ ፖለቲካ ዘርፍ አመራሮች መድረኩን የመሩ ሲሆን ከማህበረሰቡ ለተነሱ የአስተዳደራዊ ጥያቄዎች አመራሮቹ ምላሽና ማብራሪያ ሰጥተዋል። በተደረገው ህዝባዊ መድረክ በክላስተሩ ያልተሟሉ አመራሮችን በህዝብ በመምረጥ ተሰይመዋል ብለዋል። የጄኔራል አሳምነው ጽጌ እዝ በበኩሉ የአፄ ዘርዓ ያዕቆብ
አንደኛ ኮር የነጎድጓድ ክፍለ ጦር በጠላት ቁጥጥር ስር የነበረችዋን የሞዬ አማን ጉልት ቀበሌን ካስለቀቀ በኋላ ከአካባቢው ማህበረሰብ ጋር ወቅታዊ የደህንነትና የልማት ስብሰባ አካሂዷል። የፈራረሱ ተቋማትን ከመጠገንም ባለፈ ክፍለ ጦሩ ወታደራዊ ግዳጁን ከማከናወን ጎን ለጎን ጉዳት የደረሰባቸውን የህዝብ አገልግሎት ሰጪ ተቋማትን መልሶ የማደራጀት ስራ እየሰራ ይገኛል ሲል አስታውቋል። በተለይም በሞዬ አማን ጉልት ለህብረተሰቡ አገልግሎት ሰጪ ተቋማትን እንዲሰጡ የማድረግ ስራ በከፍተኛ ፍጥነት እየተከናወነ ነው ሲል የገለጸው ያሳምነው እዝ ህዝብ ግንኙነት መምሪያ የነጎድጓድ ክፍለ ጦር በተቆጣጠራቸው አካባቢዎች ሁሉ ማህበረሰቡ ተገቢውን አገልግሎት እንዲያገኝ በትኩረት እየሰራ ይገኛል። የብልጽግናው ስርዓት በአማራ ህዝብ ላይ እያደረሰ ባለው የፖለቲካ ማህበራዊና ኢኮኖሚያዊ ጉዳዮች ላይ እንዲሁም ህዝቡ ትግሉን ከደጋፊነት ወደ ባለቤትነት መቀበልና መታገል እንዳለበት የሚያስገነዝብ የውይይት መድረክ አካሂደናል። በአሁኑ ሰዓት በአካባቢው መደበኛ የህዝብ አገልግሎቶች እንዲቀጥሉ የክፍለ ጦሩ አባላትና የአካባቢው ነዋሪዎች በቅንጅት እየተንቀሳቀሱ ይገኛሉ በማለት የዙን ወታደራዊ ማህበራዊና ፖለቲካዊ እንቅስቃሴ አስታውቋል። የሸዋ አንድነት ሁለተኛው ምዕራፍ ተካሄደ። ለዓመታት በልዩነት የቆዩት በሸዋ ቀጠና የሚንቀሳቀሱት ሁለት ወንድማማች እዞች ልዩነታቸውን በመፍታት የአንድነት ድርጅት መስረታ የመጨረሻ ምዕራፍ ላይ ደርሰዋል። የጋራ ውይይቶችና የአንድነት ፕሮግራሞችን በማካሄድ ላይ መሆናቸውን አስታውቀዋል። የሁለቱን እዞች ግንኙነትና አንድነት በተመለከተ መረጃውን ለጣና ቴሌቪዥን የላከው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረቱን ተከትሎ በወርሃ የካቲት መጨረሻ ላይ በሸዋ የሚገኙት ሁለቱ እዞች የአንድነት ጉዟቸውን ያሳዩበት የመጀመሪያውን አንድነት መድረክ ያፋብን አሳምነው እዝ በሚያስተዳድራቸው ቀጠናዎች በየካቲት 29 ቀን 2018 ዓ.ም ማካሄዱ አይዘነጋም። ሁለተኛው መድረክ ያፋብን ሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው ቀጠናዎች የተገኙት የሁለቱም የእዝ መሪዎችና ልኡካን ቡድን የአማራው የመጀመሪያ የሸዋ አንድነት በደማቅ ሁኔታ ፕሮግራሙ ተካሂዷል ብለዋል። የሁለቱ ወንድማማች እዞች ሁለተኛው መድረክ መጋቢት 14 ቀን 2018 ዓ.ም አንድ ሆነን የህዝባችንን የህልውና አደጋ እንቀለብሳለን በሚል መሪ ቃል የተከበረ መሆኑን የገለጸው የሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ክፍል በተዘጋጁ የአንድነት መድረክ ላይ የአፋብን ፖሊት ቢሮ አመራሮች፣ የሁለቱም እዝ ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች፣ የፋኖ ሰራዊት አባላት፣ የሀገር ሽማግሌዎች፣ የክላስተር አመራሮች፣ የአርበኞች ፋኖ ጦር ሰራዊት አመራሮችና ሌሎች ጥሪ የተደረገላቸው የማህበረሰብ ክፍል በተገኙበት በአይነቱ ለየት ያለ የሸዋ ወንድማዊ አንድነት መድረክ ፕሮግራም ተካሂዷል ሲል ገልጿል። የአፋብን ተቀዳሚ ምክትል ሰብሳቢ አርበኛ መከታው ማሞና የአንድነት አመቻች ኮሚቴው ሰሞኑን ለተከታታይ ቀናት በየደረጃው ለሚገኙ አመራሮች የሸዋ አንድነቱን ሂደት የማስረዳት ሰፋፊ መድረኮች አካሂደዋል። በትናንትናው ዕለትም የተጀመረውን የሸዋ ወንድማዊ አንድነት መድረክ የሚያጠናክር ሁለተኛው መድረክ ተካሂዷል ሲል የጉባኤውንና የግንኙነቱን ሂደት በዝርዝር ገልጿል። የሁለቱ ወንድማማች እዞች የጋራ መድረክን የሚመለከተው ሙሉ ቪዲዮ ከሰዓታት በኋላ እንደምናስተላልፍ እየገለጽን ወደ ተከታዩ ዜናችን እናመራለን። ከብርሃኑ ጋር አልወዳደርም ብልጽግና። የብልጽግናው ስርዓት የፊታችን ግንቦት 24 አካሂደዋለሁ ብሎ ቀጠሮ የያዘለትን ምርጫ ብዙ ፖለቲካዊ ድራማዎችንና የተለመዱ ሸፍጦችን በኢትዮጵያ የምርጫ ፖለቲካ ላይ የሚያስተዋውቅበት መድረክ ሊያደርገው አስቧል። ከ5 ዓመት በፊት ዳንኤል ክብረትን ወደ ፓርላማ ለማስገባት ከዳንኤል ጋር የሚፎካከር የምክር ቤት እጩ ያላቀረበው ብልጽግና ዘንድሮ ደግሞ የኢዜማውን መሪና የትምህርት ሚኒስተር ብርሃኑ ነጋን ላለመፎካከር ከእሳቸው ጋር የሚወዳደር እጩ አለማቅረቡ ታውቋል። ገዢው ፓርቲ የኢዜማ መሪና ምክትላቸው ለፓርላማ በሚወዳደሩባቸው የምርጫ ክልሎች እጩ ተወዳዳሪዎችን ሳያቀርብ መቅረቱን አስመልክቶ አስተያየታቸው ለጣና ቴሌቪዥን የሰጡ አንድ የብልጽግናው ከፍተኛ ሹም ሁለት ብልጽግና በአንድ ምርጫ ክልል መወዳደር ስለሌለበት ነው እጩ ያላቀረበው በማለት የፕሮፌሰር ብርሃኑ ነጋን ወዶ ገብነት ገልጸውታል። መንግስት ከኛ ከፓርቲው አባላት ይልቅ ለብርሃኑ ነጋና ለበለጠ ሞላ ልዩ ቦታ ይሰጣል ሲሉ የሚናገሩት የብልጽግናው ከፍተኛ ሹም እቅዱ የተነገረን ከወር በፊት በአዲስ አበባ በተካሄደው የፓርቲያችን አስቸኳይ የማዕከላዊ ኮሚቴ ስብሰባ ላይ ነው። በወቅቱ ከፓርቲያችን ሊቀመንበር ሲነገረን ሁላችንም ደንግጠን ነበር። ፕሮፌሰር ብርሃኑ ነጋን ጨምሮ የአብን አመራሮች፣ የነጻነትና እኩልነት ፓርቲ መሪዎች፣ የኦነግ አባላትና አንዳንድ ፓርቲዎች እጩዎቻቸውን ወደ ፓርላማ እንዲያስገቡ የተያዘው እቅድ ብልጽግና እጩ ባለማቅረብ ተባባሪ በመሆን ነው።
በአጠቃላይ የእነዚህ ፓርቲዎች የአሁኑ ሚናቸው ቀደም ሲል በኢህአዴግ ዘመን አጋር ፓርቲዎች ተብለው እንደሚጠሩት የአምስቱ ክልል ገዢ ፓርቲዎች ማለት ነው ብለዋል። የአዲስ አበባ ከተማ ካሉት 23 የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ገዢው ብልጽግና ፓርቲ በ3 የምርጫ ክልሎች እጩ ተወዳዳሪዎችን ባለማቅረብ አጋርና ልዩ ደጋፊ የተባሉ 3 የፓርቲ መሪዎችን ወደ ፓርላማ እንዲገቡ ተባባሪነቱን አሳይቷቸዋል። የብልጽግና ፓርቲ እጩዎቹን ካላቀረበባቸው የምርጫ ክልሎች ሁለቱ የኢትዮጵያ ዜጎች ለማህበራዊ ፍትህ የቀድሞ መሪና ምክትላቸው የሚወዳደሩባቸው ናቸው። ብልጽግና ፓርቲ በመጪው ግንቦት ወር 24 2018 በሚካሄደው ጠቅላላ ምርጫ አዲስ አበባን በመወከል ለህዝብ ተወካዮች ምክር ቤትና ለከተማዋ ምክር ቤት የሚወዳደሩ እጩዎቹን የማስተዋወቂያ መድረክ ያካሄደው ከአንድ ሳምንት በፊት መጋቢት 3 2018 ነበር። በከተማ ደረጃ ከተካሄደው ከዚህ መድረክ በኋላ የፓርቲው እጩዎች በየሚወዳደሩባቸው ክፍለ ከተሞች በመገኘት በተመሳሳይ መርሃ ግብሮች ሲሳተፉ ቆይተዋል። ገዢው ፓርቲ ለዘንድሮ ምርጫ የአዲስ አበባ የፓርላማ መቀመጫ ካቀረባቸው 20 እጩዎች መካከል 16ቱ በስድስተኛው ዙር ምርጫ የተወካዮች ምክር ቤት አባል ያልነበሩ መሆናቸውን ኢትዮጵያ ኢንሳይደር ፓርቲው ካሰራጫቸው መረጃዎች ተገንዝባለች። ከነዚህ አዲስ የፓርላማ ተወዳዳሪዎች መካከል 5ቱ በሚኒስተርነት ማዕረግ ላይ የሚገኙ የብልጽግናው ሹሞች ሲሆኑ 3ቱ ደግሞ ሚኒስተር ዴታዎች ናቸው። ከብልጽግናው ሚኒስተሮች የተወካዮች ምክር ቤት እጩ ተመራጮች መካከል የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ፣ የጤና ሚኒስትሯ ዶክተር መቅደስ ዳባና በትግራይ ክልል ሄደው ምርጫ መወዳደር የማይችሉት የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ ይገኙበታል ሲል ኢትዮጵያን ኢንሳይደር ዘግቧል። ባለፈው ምርጫ ሙሉ ፓርላማውን በሚያስፍል መልኩ በብቸኝነት የተቆጣጠረው ብልጽግና በዘንድሮ ምርጫ የይስሙላ ውክልና በምክር ቤቶች እንዲኖር ይፈልጋል። በዚህም መሰረት የአጋር ያህል የሚታመኑ ተቃዋሚዎች ብሎ የሚጠራቸውን ፓርቲዎች ወደ ምክር ቤት ለማስገባት ሲል የወሰደው እቅድ ይህ ነው። በዚህም መሰረት በሁሉም የክልሉና የፌዴራል ምክር ቤቶች በብልጽግናው ድጋፍ 25 በመቶ ወንበሮችን ታማኝ ተቃዋሚዎች እንዲገቡበት በእቅድ እየተሰራ መሆኑን ከብልጽግናው ከፍተኛ ሹም ያገኘነው መረጃ ያመላክታል። ያዘረፉት አምባሳደር ዲናና አርቲስቶቹ ናቸው ተበዳዮች። ከ2010 ዓ.ም የኦህዴድ ሊቀመንበር ወደ ስልጣን መውጣት በኋላ በኢትዮጵያ የሚፈጸመው ማጭበርበርና ወንጀል እየተወሳሰበና እየረቀቀ መጥቷል። በተለይም በሃይማኖት ስም የሚዘረፉትና በታዋቂ ሰዎች አግባቢነት ንብረታቸውን የሚዘረፉት ሰዎች ቁጥር እየጨመረ ነው። ለስርዓቱ ቅርበት ያላቸው ግለሰቦች ታዋቂ ሰዎችን በመጠቀም በሚያስተዋውቁት ምርት የንግድ ሐሳብ፣ የቤት ሽያጭና የአገልግሎት ዘርፍን ጨምሮ በሃይማኖት አገልጋይነት ስም የሚፈጸመው ወንጀል ተባብሶ እንዲቀጥል ያደረገው ስርዓቱ ሽፋን ስለሚሰጣቸው አጥፊዎቹ ስለማይቀጡ ነው ሲሉ አስተያየት ሰጪዎች ይናገራሉ። የብልጽግናው ሊቀመንበር አረንጓዴ አሻራ በሚል ስያሜ የጀመሩትን ንቅናቄ ተጠቅመው ኤሌክትሪክ መኪና እናስመጣለን ሲሉ ከ1300 በላይ ዜጎችን እያንዳንዳቸውን መኪና ገዢዎች 950 ሺህ ብር ተቀብለው 1.4 ቢሊዮን ብር ሰብስበው ተሰውረዋል። እነዚህ ተበዳዮች ደግሞ የተዘረፍነው አምባሳደር ዲና ሙፍቲንና አርቲስቶቹን አምነን ነው በማለት ቅሬታቸው ለጣና ቴሌቪዥን ተናግረዋል። መኪና ለመግዛት 950 ሺህ ብር ከከፈሉ በኋላ ገዢዎች ስለ መኪኖቹ ሲጠይቁ በተደጋጋሚ የሚሰጣቸው ምላሽ መኪኖቹ ጅቡቲ ደርሰዋል እየተባሉ መቆየታቸውን ይናገራሉ። ከዚህ በከፋ መልኩ ደግሞ እጃቸው ላልገባ መኪና የሊብሪና የታርጋ ተብሎ ያለምንም የመንግስት ሪሲት ተጨማሪ 450 ሺህ ብር እንዲከፍሉ መደረጋቸውን ገልጸው ይህን ሁሉ ክፍያ የፈጸምነው ታዋቂ አርቲስቶችን በማየትና ከምንም በላይ ደግሞ የመንግስት ባለስልጣናትና የፓርላማ አባል የሆኑትን አምባሳደር ዲና ሙፍቲን ስላየን ነበር እምነት ያደረብን። ለካ ሁሉም የዝርፊያው አካል ነው ሲሉ በቁጭት ተናግረዋል። አስተያየት ሰጪዎቹ አክለውም መንግስት ለእነዚህ አጭበርባሪዎች ተባባሪ የሆኑትን የራሱን ባለስልጣን በሚጠይቅበት መንገድ ሊጠይቃቸውና ለህዝብ ይፋ ሊያደርግ ይገባል። ለእነዚህ አጭበርባሪዎች ስንቱ ሰው ነው ያለውን ሀብቱን በሙሉ አውጥቶ በመስጠት በችግር ላይ እንዲወድቅ የተደረገው? አጭበርባሪዎቹ ደግሞ የተማመኑት የአርቲስቶቹን እውቅናና የባለስልጣኑን ስም ነው ሲሉ ገልጸዋል። በዚህ ጉዳይ ዝርዝር ዘገባ የሰራው ቲክቫህ ኢትዮጵያ በበኩሉ ከዚህ ጋር በተያያዘ ትዳራቸው የፈረሰ ብቸኛ መተዳደሪያ ታክሲያቸውንና የኖሩበትን ቤት ሽጠው ጎዳና ላይ የወደቁ በጭንቀት ምክንያት የአእምሮ ህመምተኛ የሆኑና በህመም ላይ ያሉ የመታከሚያ ገንዘብ ያጡ ብዙ ናቸው ሲል ዘግቧል። ተጨማሪ ማብራሪያና ማጣራት ለማድረግ ወደ ድርጅቱ ኃላፊዎች ተደጋጋሚ የስልክ ጥሪ ቢያደርግም ምላሽ ማጣቱን የገለጸው ሚዲያው የድርጅቱ ማርኬቲንግ ማናጀር ናቸው ለተባሉት አቶ ያብስራ ለተባሉት ግለሰብ በተደጋጋሚ ብንደውልም ስልካቸው አይጠራም። ስለ ጉዳዩ የጠየቅናቸው ሌላኛዋ የድርጅቱ አካል እሳቸውን እንደማይመለከት በመግለጽ እኔ ምንም ምላሽ ልሰጥ አልችልም ብለው መልሰውናል። የድርጅቱ ናቸው የተባሉት የቢሮ ስልኮችም አብዛኞቹ እንደማይሰሩ ስንገልጽላቸውም እኔ ቢሮ አልገባውም እረፍት ወጥቻለሁ የሚል ምላሽ እንደተሰጠው ገልጸዋል።
የፋኖ የውጭ ግንኙነት አቋም ቢሆን ያዋጣዋል። የአማራ ፋኖ ብሔራዊ ንቅናቄ ከወታደራዊ ተጋድሎ በተጓዳኝ የፖለቲካና ዲፕሎማሲውን ዘርፍ በሚገባ ሊሰራበት እንደሚገባ የፖለቲካ ተንታኞች አሳሰቡ። በተለይም የአማራን ሕዝብ የሉና ትግል በምዕራባዊው ዓለም ተገቢውን ትኩረትና ዋጋ እንዲሰጠው ከአፋብን መሪዎች ሁሉን አቀፍ ኃላፊነት እንደሚጠበቅ ተናግረዋል። በአሁኑ ወቅት ኢትዮጵያ በሁሉም አቅጣጫ የፖለቲካ ቀውስ የተከሰተባት ሀገር ናት። የጎረቤት ሀገር ወዳጆች አሏት የሚያስብል ምንም መረጃ የለም ሲሉ አስተያየታቸውን የሚሰጡት የአደባባይ ምሁሩ ዶክተር አክሎግ ቢራራ የአማራ ፋኖ ብሔራዊ ንቅናቄ መከተል ያለበት የውጭ ግንኙነት ፖሊሲ በአማራ መሪዎች በተለይም በታላቁ ሀገር ወዳድ፣ ጀግና፣ አስተዋይ፣ ሁሉን አስተናጋጅ መሪ በአጼ ምኒልክ የተመሰረተውን መርህ ነው ሲሉ ይናገራሉ። በኢትዮጵያና በምዕራባውያን በተለይም በኢትዮጵያና በአሜሪካ መካከል የዲፕሎማሲ ግንኙነትን ያስጀመሩት ታላቁ ንጉሥ ዳግማዊ ምኒልክ ናቸው። በእርግጥ ቀደም ብሎ ከፖርቹጋል፣ ከእንግሊዝ፣ ከግብፅ፣ ከጣሊያን፣ ከፈረንሳይና ቱርክ የመሳሰሉት ሀገራት ጋር ኢትዮጵያ በአማራ ተወላጅ ንጉሳውያን አማካኝነት ዲፕሎማሲያዊ ግንኙነት መስርታ ቆይታለች። ታላቁ ንጉሥ ዳግማዊ አጼ ቴዎድሮስም ቢሆኑ ከእንግሊዛዊቷ ንግሥት ቪክቶሪያ ጋር ያደረጓቸው የደብዳቤ ልውጦችና ግንኙነቶች የዲፕሎማሲ መልክ የነበረው ነው። በዘመናዊ መንገድ ኤምባሲና ቆንጽላ ተከፍቶ ኢትዮጵያ ከተለያዩ ሀገራት ጋር ስትገናኝ በቅድሚያ ጣሊያን፣ ከዚያ ፈረንሳይ፣ ቀጥሎ እንግሊዝና በአራተኛ ደረጃ አሜሪካ ኤምባሲዎቻቸውን አዲስ አበባ ላይ የከፈቱት በንጉሠ ነገሥት ዳግማዊ ምኒልክ መሪነት ነው። ንጉሱና ሰራዊታቸው አድዋ ላይ ድል ማድረጋቸውን ተከትሎ ከአሸናፊው ንጉስና አሸናፊዋ ኢትዮጵያ ጋር ወዳጅነትን እንፍጠር ብለው ተሽቀዳድመው ኤምባሲ የከፈቱት ምዕራባውያኑ አገራት ናቸው። ሩሲያም ተከታዩን ደረጃ በመያዝ ከኢትዮጵያ ጋር በዘመናዊ የዲፕሎማቲክ መስክ የተወዳጀች አገር ናት። እነዚህ ሁሉ ሀያላን አገራት ወደ ኢትዮጵያ እንዲመጡ ምክንያት የሆናቸው የንጉሠ ነገሥቱ አሸናፊነትና በጦር ሜዳው ያሳዩት ርኅራኄ ነው ሲሉ ዶክተር አክሎግ ይናገራሉ። በመሆኑም ይላሉ ዶክተር አክሎግ ቢራራ ለአማራ ፋኖ ብሔራዊ ንቅናቄ የውጭ ግንኙነት ጉዞውን አስመልክቶ ምክረ ሀሳባቸውን ሲያስቀምጡ በዚህ ሰዓት በአገር ውስጥ ሰላም፣ እርጋታ፣ ፍትህና የዲሞክራሲ ስርዓት ስኬታማ እንዲሆን ማስተጋባት የኢትዮጵያ ዋና ፈተና የፖለቲካ ቀውስ መሆኑን አስረግጦ መናገር፣ ህዝብን ማሳመን፣ የጎረቤት አገሮችም እንዲያውቁ ማድረግ ይገባል ይላሉ። በአሁኑ ሰዓት ፋኖ ከፍተኛ እድል አጋጥሞታል የሚሉት ዶክተር አክሎግ ቢራራ የተባበሩት አረብ ኤሚሬቶች መንግስት በኢራን እየተደበደበ ስለሆነ ይህ መንግስት ተጨማሪ ድሮን ወይም ነዳጅ ለአብይ አህመድ አያቀርብም። ይህ እድል ነው፣ መባከን የሌለበት እድል ሲሉ ይናገራሉ። ሌላው አስተያየት ሰጪ የፖለቲካ ተንታኝ በበኩላቸው የአማራ ፋኖ በዋናነት የኃይል አሰላለፍና የጠላት ልየታ ላይ ከፍተኛ ጥንቃቄ ማድረግ እንደሚገባው ምክረ ሀሳባቸውን ያስቀምጣሉ። ወደድንም ጠላንም ዓለም የምትመራው በአንድ ፖሊሲ ነው የሚሉት የፖለቲካ ተንታኙ የአገራት መንግስቶች ዙፋናቸው ረጋላቸውም ተናወጠባቸውም በቅድሚያ የምዕራቡን ቡራኬ ማግኘት አለባቸው። የምዕራቡ ስርዓት ደግሞ የማልደራደረባቸው ቀይ መስመሮች ብሎ ያስቀመጣቸው የዲሞክራሲ እሴቶች እንዲከበሩለት ይፈልጋል። እነዚህን የዲሞክራሲ እሴቶች ማክበር ከፋኖ ይጠበቃል በማለት ተናግረዋል። ተንታኙ አክለውም ከሽብርተኛና በጦር ወንጀል ከሚያስከስስ መንግስትም ሆነ ሌላ አማጺ ቡድን ጋር ግንኙነት ማድረግ ለፋኖ ከባድ ስለሚሆንበት በዚህ ጉዳይም የፋኖ መሪዎች ብቻ ሳይሆኑ ራሱ የፋኖ ታጋዩና የአማራ ህዝብም ለመሪዎቹ ሀሳብ ሊሰጣቸው ይገባል በማለት አስተያየታቸውን አጠቃለዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 16 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። በዚሁ ተሰናበትን። ጤና ይስጥልን።